እንኳን ለመድኃኔ ዓለም ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የመድኃኔ ዓለምን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የሦስትነትን ያለማስቀደም ያለማስከተል በዕለተ ሰኑይ የሚነበብ የመድኃኔ ዓለም ድርሳን ይህ ነው። ያከናወነ በገጹ የሚታይ በበረድና በእሳት ጠፈር ማደሪያውን የሠራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውን በጥላው ዙሪያ ያደረገ የሚያየው የሚመለከተው የሌለ አነዋወሩን በምስጢር ያራቀ መዋቲ የሰው ልቦና የማይደርስበት የመላእክትስ እንኳ ዕውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና አይበት የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚያናግረው የተሳለ አንደበቱ ሰይፍ የኃጢአት ክንድ የሚቆርጠው የጸና ትእዛዙ ሥራ የወንጀልን ሕንፃ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ሥጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከእርጥቦ ጋር እንዲያደረገው ውዕዩን ከቆሬሩ ጋር እንዲያደረገው የሚወደው አዳምን በምሳሌው የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውንም የማይንቀው የሚከተሉትንም የሚመራቸው የማይለያቸው ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ሥራውን በመናገር የማይፈጸም ልዩ ምስጢሩን በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ይሰማዋል። ምሉ ሥልጣን በመለኮቱም ገዢ ነው። በሥልጣኑም ሁሉን ይይዛል፣ ሁሉን ይገዛል። እሱ ገዢ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት። ለእሱ እንሰግድለት እንገዛለትም ዛሬም ዘወትርም እስከ ዘላለሙ አሜን። ርዕሰ ልቦናችን እናንቃ፣ የአንደበታችን አውታሮች እናንቀሳቅስ፣ አፋችንም ለምስጋና እንክፈት፣ ከንፈራችንም እናሳምር። የመድኃኒታችን መከራውን እንዲህ እያልን እናገዝ ዘንድ የማይታመም ኃያል የማይደክም ጽኑ የማይሞት ሕያው መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ የማይጨበጥ ነፋስ እሱ መድኃኔ ዓለም ነው። ስለኛ መከራን ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ሥልጣኑን ፈጽሞ ሰወረ። ለአባቱ አስደናቂ ጥበብ እሱ ነው፣ ለወለደው ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከውም የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ ነው። ለወገኖች ኃይልን አሳያቸው፣ ሕዝብህንም በክንድህ አዳንካቸው ተብሎ በዳዊት እንደተናገረ። ሁለተኛ በክንድ ጠላቶችን ነቃቅለቸው፣ ክንድህ ከኃይል ጋራ ነው፣ እጅህ የጸናች ከፍ ከፍ አለች ተባለ። ዳግመኛ እግዚአብሔር የሥራው ድንቅ ነው፣ የቀኙም የማዳኑ ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች፣ ክንዴም ታጸነዋለች፣ እሱ አባቴ ይለኛል፣ እኔም የበኩር ልጅ አድርገዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ እጅህ ጠላቶችን ማጎሳቁላቸዋለሁ አለ። ዳዊትም ጠላቶችን ነቃቅላቸዋለ። ስለ ጻድቃንም እነሱን አጸና፣ ምድርንም የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም፣ ክንድና ቀኝ የፊትህን ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊትህ ይድረስ፣
እንደ ቸርነትህ ገናናነት የሟች ልጆች ራራላቸው አለ። ሙሴ ስለሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀለችው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛ የክንድ ኃይል ከዓለት የጸናች ያለው የአብ ቀኝ ክንዱ ይህ መድኃኒታችን ነው። ልዑለ ቃል ኢሳይያስ ስለሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምን በክንድ ኃይል አደረገች። በነቢይ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱን ክንድ ያሳያል፣ የሚበላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለሱ በኢየሩሳሌም በምድረ በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታልና አድኗታልምና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛ ቤቱ ምስክርነታችን ማን ያምናል? የእግዚአብሔር ክንዱ ስለማን ተገለጸ አለም። ስለዚህ አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ፣ እነሆ በቀኝ አድናለሁ አለ። ስለሱ ከጽዮን መድኃኒት ይመጣል፣ ከያዕቆብ ኃጢአት ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ እስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው ያለ እሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኒ ዓለም ነው። ወዳጅ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ፣ እስከ ምድር ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህንን የአምላካችን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ። በአሕዛብም ፊት ቃል ኪዳኑን ገለጥ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃይል ሰው ይህ መድኃኒታችን። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለ እኔ በመጽሐፍት አለቃ የተጻፈልኝ ነው መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁም፣ ሥራህን አየሁ፣ አደነኩም፣ ሕዝብህንም ለማዳን መጥተሃልና አለ። የቀበውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳንን በኃይል አይደለም፣ በጦርነት አይደለም፣ በደሙ ዋጀን፣ በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተረገዘ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባሕርና ነፋሳትን የገሰጻቸው በውስጣቸው ታላላቅ ተአምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ተአምራቱን ስፍር የሌለው ድንቅ ሥራውን ስንቱን እናገራለን። ነገር ግን መከራ እንደተቀበለና እንደሞተ እናገራለን እንጂ። መከራውም እንዲህ ነው፣ አይሁድ ቀንተውበታልና ሰነፎች ሰዎች ቅናት ያዛቸው፣ አሁንም ጠላቶችን እሳት ትበላቸዋለች እንደተባለ። ዳግመኛ ይሄ ነቢይ የወልድን መከራዎቹ መናገር አስቀድሞ ሕይወቴ በመከራ አልቋልና ብሏልና። ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች። ፈጽሜም ታመምኩ፣ መከራዬን የሚወድሙ ከንቱ ነገርን ተናገሩ፣ ሁልጊዜ በአደባባይ ይፈትኑኛል። መከራዬን የሚወዱ ደስታዬን፣ በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀድሞ ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርአያው ከሰው የተለየ ከሰው ልጆችም እንደሆነ ስለ እሱ ብዙዎች እንደሚያደንቁ ብዙ አብን እሱን ያደንቃሉ። ስለ እሱ የሚናገሩ ነገሥታት ይከፍታሉ፣ ያወቁትና ልብ ያደርጉት ዘንድም ይደሰታሉ። አሕዛብ እሱን አፋቸውን
ይከፍትላቸዋልና። ነቢያት የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ኀፍረት አልመለሰምና አቃለሉት፣ ጎተቱም። እሱ ደዌያችን ያዘ፣ ኃጢአታችንም ተሸከመ፣ ስለ በደላችንም ቁስለ ሕማማችንንም ታመመ። የሰላማችን ምልክት ነው። በሱ ቁስል ቁስላችን ዳነ። የእስረኞችን ጩኸታቸው የሰማ ዘንድ የመጣ የሟች ልጆችን የሚያድናቸው ዘንድ። ስለ እሱ የቅዱሳን አባታቸው ጮኹ፣ አትፍሩም አላቸው። የይሁዳን ሀገሮች እነሆ እግዚአብሔር አምላካቸው ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከሱ ነው፣ ሥራውም በፊቱ ነው፣ በጎችንም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርአያው የተናቀ ከሰውም ሁሉ ያነሰ ያለው አልታበየም፣ ልብ ያደርጉት ዘንድ ፊቱን አልመለሰምና እነሆ መለኮትህ ሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ክንድ የተናቅሁ ነኝ፣ በሕዝብ መካከል የተዋረድሁ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው መድኃኔ ዓለም ያደረገው ነው። በአህያ ውርንጭላ ተቀምጦ በሆሳዕና ቤተ መቅደስ እንደዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት፣ ሴቲቱ በእንባዋ እንዳጠበችው፣ ሽቶም እንደቀባችው በወንጌል ያለው ሁሉ ከዚህ በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት ሥጋውና ደሙን እንደሰጣቸው ለደቀ መዛሙርቱ ስም ጸሎትን እንዳዘወተረ ሁሉም በወንጌል ተጽፏል። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አሰቆርቱ ይሁዳ ልብ ገባ፣ መድኃኒታችን ያስይዘው ዘንድ። በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸውም። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃል አመፃና ሸንገላ ነው። አፉ ክፋትን አበዛለት፣ ልሳኑም ገመድን ጎተታለ። የአይሁድ ማኅበርም 30 ብር ይሰጡ ዘንድ ተስፋ አደረጉት። በዚያ ሰዓት ይሁዳ ወታደሮቹን ወሰዳቸው። ብዙ ወንዶች ሴቶች የተከተሉት፣ የሹም መብራትም የያዙ አሉ፣ ፋኖስም የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኮሉ እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹሕ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ። መድኃኒታችን በጌቴሰማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስም የሰው ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችን አቤቱ የሚያሰቃዩ ምንኛ ብዙ ኃጢአት የሚያደርጉ ብዙዎች በላዬ ላይ ቆሙ፣ እነሆ ነፍሴን አዳኗት። ኃይለኞችም በላዬ ላይ ቆሙ። አቤቱ በደሌን አይደለም በኃጢአቴም አይደለም፣ ያለ በደል ሮጥኩ አቀናሁም እንጂ። ብዙ ውሾች ከበቡኝ፣ የሰቡ ወሮችም ያዙኝ። ንብ ማርን እስብ ከበቡኝ፣ በደልንም በእኔ ላይ መለሷት፣ ያጠፉ ዘንድም በእኔ ላይ ተነሱብኝ አለ። ይህንን ብሎ በፊት የወደቁትን በእሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው፣ መድኃኒታችን እንደገሠጸው፣ ደቀ መዛሙርቱንም እንደሸሹ በወንጌል ተጽፏልና። ከዚህ በኋላ ወታደሮች መድኃኒታችንን ያዙት፣ እጁንም የኋሊት አስረው ወሰዱት። ሲወስዱት በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንም እህሌን የበላ ተረከዙን በላ ያነሳለ፣ የሚከቡኝ የሚያሰቃዩ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ የያዛችሁትን እንሆ
አንጡ አላቸው። አዎን ያዝነው እንሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለምን ሁሉ የያዘ ዓለምን በንፍር ውሃ ያጠፋው መያዙን ቻላችሁን? የሰዶምና የገሞራን ሰዎች አነደነውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአከ ሰይፍ የዳዊትን ሰራዊት የመታው እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘረጋ በነቢዩ በኤልያስ ፊት 100 ሰዎችን የጣለው እንዴት ያዝነው ትላላችሁ? ታላላቅ ነገሥታትንና ከነሱ በታይ ያሉ ኃያላን መኳንንቱን የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ተአምራትን በጣኔዎስ ባህርም አስደናቂ ሥራውን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት ይይዛት የሰይጣንም እጅ አባታችሁ ይነቀውና እንዴት ያዝነው ትላላችሁ? እናንተ ደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ድብን ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበር። አባቴ የሰጠኝን ጽዋ ሳልጠጣው አልተውም ያለ እሱ ይህ ይፈጸም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ፣ በጎቹንም እበትናለሁ እንደተባለ በጎች ሸሹ አለ። ሰውነቴን ለበጎች ቤዛ አሳልፌ እሰጣለሁ ያለው ይፈጸም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ሆይ ከግርማው የተነሳ ኃጥአን የሚንቀጠቀጡለት የሌጊዮን ሰራዊት የሚያሰጥም እሱ እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች የመድኃኔ ዓለም ጠላቶች ወይናችሁ የእባብና የእፉኝት መርዝ ፍሬያቸው እንደ ሐመት እንደ ጻዕር ሐሞት የመረረ ነውና። ከመድኃኔ ዓለም በረከትና ረድኤቱ ምሕረቱ ከሁላችን ጋር ይሁን በእውነት። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የመድኃኔ ዓለምን መልኩን እናሰማለን። መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆኑ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርዕስህና ስዕርተ ርዕስህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደህ ከድንግል ማርያም ተወልደህ በሥጋ ብእሲ በሕፃና ረአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በልቅሶም ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቁ አመፀኛንና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጢአትን ማዕበለ ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላት ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔ ዓለም ሆይ የቅዱሳን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖችህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባህሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ ድናት። አቤቱ ባህሩን አርቀ ደረቁን ሳር የምታለመልም
ክህሎት ያለ አሸናፊ አምላክ ነህና። መድኃኔ ዓለም ሆይ ሕማመተ ጸፍኦን ለመቀበል ለተዘጋጁ ጉንጮች ሰላም ልሃለሁ። ሕሊናን ደስ ለሚያሰኙ አናፍም ሰላም ልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና ሐና አደባባይ ቆም። አቤቱ የኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀውም ሁሉ በመስቀልህ ቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከናፍርህም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ሥልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩምኔ የምትለዋን ፍርድ ውሳኔ እንዳታሰማኝ በቸርነት እማጸናለሁ። መድኃኔ ዓለም ሆይ በቀራንዮ አደባባይ መስቀል ላይ ሳለህ አስቀድሞ ስለ ዓለም ነፃ መውጣት የሰበከ ትሕትና መለኮታዊ አስናኖች ሰላም ላለው ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊትህ ባቆማት ጊዜ አቤቱ ገጸ ምሕረትህን አትመልስብኝ። መድኃኔ ዓለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃል ሰላም ላለው በመስቀል ላይ በሰቀለው ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ እስትንፋስ ሰላም ላለው ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኃጢአቴን ይቅርበል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ እጠናለሁ። መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርኤ ሰላም ላለው በገመድ እየሳቡ ለጎተቱ ክሳድም ሰላም ላለው ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ፣ ካንተ በቀር ይቅር ባይ የለምና። መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀል ተሸክመ ለተንገላቱ መታክፍት ሰላም ላለው ዙፋኑን በዘባነ ኪሩቤል ላይ ላዘጋጀ ዘባን ሰላም ላለው ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆን በቅዱሳኑት በወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ ምርላችኋለሁ ስትል ቃል ኪዳን ገብተላቸዋልና። መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን አጻውንተ መስቀልን ለታቀፉ ክንድና ደረት ሰላም ላለው ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶች ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይጠቅጠቁ። መድኃኔ ዓለም ሆይ ለዓለም ቤዛ ስትል በፈሰሰው ደምህ ለተቸነከሩት ለተጠመቁት እጆች ሰላም ላለው በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማንን ሰላም ላለው ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ። አቤቱ ከጎኔ የፈሰሰ ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ወሮች ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ። መድኃኔ ዓለም ሆይ የእናታችን የሆነን በደሏን ይቅር ትልላት ዘንድ መከራ ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም ላለው ፈጣሪ ክርስቶስ ሆይ የኃጥእ ነፍስ መጠጊያ አንተ ነህ። ለዓለምም የምታበራላት እውነተኛ ፀሐይ አንተ ነህ እኮን። መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽዋር ሰላም ላለው ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶች ሰውነቱ
ዱር ለዱር ትቅበዘበዝ እያሉ እንዳያላግጡብኝ በየጊዜውና በየሰዓቱ በየዕለቱ ልመናያን ሳቀርብልህ ፈጥነ ተቀበለኝ፣ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎን ሰላም ላለው በዓለም ሁሉ በጭንቅና በመከራ ላይ የሚገኙትን ለሚያረጋጋ አምላካዊ ከርስም ሰላም ላለው ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆንህ የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። መድኃኔ ዓለም ሆይ ናዝራዊ የተባልክ አንተ እግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም ላለው ፈጣሪ ክርስቶስ ሆይ ስለ ትሕትናና ሕፃነው አረጋዊ የተባልክ የምትመሰገን አንተ በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊ የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ! አቤቱ ለትዕግሥት አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራና በቀኝ ሆኖ ለሚያበሩ ሁለት ኩላያቶች ሰላም ላለው ፈጣሪ ክርስቶስ ሆይ በአካል ሦስት በባሕርይ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን እንኳ ሕይወታቸው ነህና አቤቱ አቤቱ ስንልህ በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘነ ዓለም የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም ላለው ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንን ዘርግተ የተቀመጠ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣህ አንተ ነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፍአዊ ሰውነቱን ለሚወድ ንዑድ ክቡር ለሚሆኑ ሳጣዊ ገንዘብህና ዓላማዎትህ ሰላም ላለው ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስ ቢሆን ያለ አንተ ቸር ሰው ወዳጅ ንጉሥ የለምና። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው እንብርት ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህንም በምሳ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘህ ግባ። ካንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱን ቁልፍ እንደ ሰማ ቀልጠህ ነፍሳትን ከሲኦል ባወጣህባት ሰዓት መለኮታዊ ዝናርን ለታጠገ ወገብህና ኃይለ አርያምን ለተጎናጸፉ አቋያጾች ሰላም ላለው ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆን መጠን በመሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና። መድኃኔ ዓለም ሆይ ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም ላለው ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔና አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። መድኃኔ ዓለም ሆይ ፈጻሜ ፍቅር ወሰላም ለሆነ ተረገዝ ሰላም ላለው ዓለሙን ለማዳን ከሰማየ ሰማያት የወረድህ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን ለደካማ ሰው ክቡዳንና ግዙፋን ጸመስቀል በመሸከም ምንኛ ድካምንና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅር ባይ እግዚአብሔር እንደመሆንህ መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅርም በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለብዙ ጣቶች ሰላም ላለው
በጎዳና ላይ በድንጋይ እንቅፋት ላልተሰናከሉ እግሮች አጽፋርህም ሰላም ላለው። ፈጣሪ ክርስቶስ ሆይ ፍለጋን ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅነት የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ ወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋ አደርጋለሁ። መድኃኔ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆም ሰላም ላለው። ፈጣሪ ክርስቶስ ሆይ ግዙፉ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔ ዓለም ሆይ ለጻድቃን አይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክም ሰላም ላለው። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለህ አባቶ ይቅር በላቸው በማለት የተናገርከውን የቸርነትህና የርኅራኄን ቃል አስቀድሜ ሰምቻለሁና በመስቀል ላይ ልዩ ልዩ አምላካዊ ተአምራት ሕማማተ መስቀል ከተፈጸሙ በኋላ በገዛ ሥልጣን ለተፈጸመው ጸአተ ነፍስ ሰላም ላለው። ሕሙማንን ለሚፈውስ ልዩ መዓዛ ላለው በድነ ሥጋ ሰላም ላለው። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት ኖ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም ላለው። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርም ሰላም ላለው። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ለአንተ ምስጋና ይገባል። መድኃኔ ዓለም ሆይ መቃብር ጠባቂ ጭፍሮች አሸብሮ የጻድቃን ትንሣኤ ለገለጠ ትንሣኤም ሰላም ላለው። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተህ ደቀ መዛሙርቱን በጦር የተወጋውን ጎንን በችንካር የተቸነከሩትን እጅና እግሬን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራት እናገራለሁ። ፈጣሪ ክርስቶስ ሆይ ከአዳም ልጆች መድህን እንደመሆነ መጠን ይህን የደካማውን አገልጋይን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላቴ እጅ አድነኝ። መድኃኔ ዓለም ሆይ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅ የሰረገላ ዘባለት እርገተ ሰላም ላለው። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ዘለዓለም አገዛዙ ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። መድኃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓት ለተፈጸመ እርገትህና ሁሉን ለማዘጋጀት በኋላውም ዘመን አመጣጥ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኃጢአቴን እሾህ በማቃጠል አቤት እሱ ኃይሉን ይግለጽ። ከሰው ወገን ማንም እንደኔ ኃጢአት የሠራ በደለኛ እንዳንተም ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆን መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኃጢአቴን እጠብልኝ። አሜን። መድኃኔ ዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆን እኔ ጎስቋላው አገልጋይን ኃጢአቴን ይቅር ብለህ ማደሪያን ስጠኝ እያልኩ በምለምንህ ጊዜ በዱርም ቢሆን በተራራው ላይ በአስፈላጊ ቦታ ሁሉ በፍላጎቴ መጠን ምግቤን አዘጋጅልኝ። መድኃኔ ዓለም ሆይ መሪር የሆነ ሰቆቃው ነገር የምጽፍልህ ነኝና በጆሮህ አድምጠህ ቅዱሳት በሚሆኑ እጆች ጽፌን ተቀበል። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን። አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ። አቤቱ አንተ አምላክ ስትሆን ስለኛ ጎንህ በጦር ተወጋ። አቤቱ እኮን። መድኃኔ ዓለም ሆይ
አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት ታሰሩ እኮን። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠ እኮ። መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙ። አቤቱ ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብፅ እየተባል የምትመሰገን አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ። መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣንህ ነፍስን ከሥጋ ለለያት ጻተ ነፍስ ሰላም ላለው ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትን ሁሉ ፈጣሪ እንደሆነ በዚያች ነፍስን ከሥጋ በተለየች ሰዓት የሲኦል ጠባቂዋ እስኪፈራ ድረስ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። መድኃኔ ዓለም ሆይ አስቀድሞ ፈያታዊ ዜማን እንዳሰብከው አቤቱ አድነኝ። ቤዛ በሚሆን መስቀል አስበኝ። ፈጣሪ ክርስቶስ ሆይ አቤቱ ጭር ጠባቂ አንተ ነህና እንዳይን ብሌን ጠብቀኝ። አቤቱን የመከረኛውን ሐዘንተኛውን በምስጋና የወይን ጠጅ አስደስተኛ አረጋጋኝ። መድኃኔ ዓለም ሆይ እጅ እግርህን በመቸንከር የኛ መከራ አሸክመው በቀራኒው ተራራ ላይ ላቆሙ ማቆም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ተቀዳማይ ተከታይ የሌለ የአብ የባህሪ ልጁ ሆይ በአንተ መከራ ጽኑ ከሆነ መከራና ሥጋ ነፍስ ከዳግመኛ ሞት አቤቱን አገልጋይን አድነኝ። መድኃኔ ዓለም ሆይ አቤቱ የሞትን ዜና ባይኑ የተመለከተ በጆሮውም የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተ በአንደበቱ መናገር ሲጀምር ባርከው አክብሮ በሱም ላይ ቅዱስ መንፈስን አሳድር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እሱ በዚያ በቁርጥ ፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው፣ በሞት የሚሞቱን ወገኖች አስነሳቸው። መድኃኔ ዓለም ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ እነስተኛ አገልጋይ ማደሪያ ቤቴ መኖሪያ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ በከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረቱ ከንቱ ነው፣ ሁሉም አላፊ ነው። አቤቱ በፍጥረት ሁሉ አንደበት የምትመሰገን አንተ መድኃኔ ዓለም ክብር ምስጋና ይገባል። አቤቱ ለተራቆቱ ልብስ የምትሆናቸው አንተ ኢየሱስ ክርስቶስ ምስጋና ይገባሃል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ምስጋና ይገባል። አቤቱ መንግሥት ሽረት በሕልውና ሞት እልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። የቅዱስ አብ አካላዊ ቃል የዓለም ሁሉ መድኃኒት ኢየሱስ ሆይ ለአንተ ክብር ምስጋና ይገባል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።